ይሄንን የመሰለ መሀለብዬ ትንሽ አብረን እንስራ። ተከታተሉ። ብስሚላ። ከዛ ወተታችን እንጨምራለን። እኔ ሙሉውን የተጠቀምኩት፣ እናንተ ግማሹንም መጠቀም ይቻላል፣ ውሃን መጠቀም ይቻላል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። የመዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ላይክ፣ ሼር፣ ሰብስክራይብ በማድረጋችሁን እንዳትረሱ። ዛሬ የምንሰራው መሀለብየት ኤሽ ነው። መሀለቢያ የሮዝ ማለት ነው። በረመዳን የሚሰራው በረመዳንም ከረመዳንም በኋላ መስራት ይቻላል እና አሁን ደግሞ ትንሽ ስለሚያንሰኝ በወተቱ እቃ ውሃ አድርጌበት ነው እየጨመርኩኝ ያለሁት ብዙ እንዲሆንልኝ ማለት ነው። እናንተ አለመጨመርም ትችላላችሁ። በነገራችን ላይ ውሃ ለመጨመር ትችላላችሁ። እኔ ብዛቱን እንዲጨምርልኝ ነው እና መሀለቢያት ኤሽ ነው። በዚህ እኔ በሚሰራው እንትን ከሰራችሁት በጣም የሚጣፍጥ ሰርታችሁ ሞክሩት። አሁን በረመዳንም ከረመዳን በኋላም መስራት ይቻላል። አሁን እኔ ረመዳን ያው ወጥቷል ቆይቷል። 2 ወር ከምናምን ሆኖታል እንግዲህ። ይሄ ደግሞ ስኳር ነው። እናንተ ትንሽም መጨመር በምትሰሩት መጠን ያክል፣ ስኳር ማይወዱ ከሆነ ደግሞ መቀነስ ትችላላችሁ። እኔ 2 ሲኒ ነው የጨመርኩት ማለት ነው እና መጨመርም መቀነስም ይቻላል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉን፣ አባረታቱኝ እላችኋለሁ። ሁሌም አዳዲስ ነገር ደግሞ ለእናንተ ይጠቅማል ያልኩትን ቪዲዮ ይዤ እመጣለሁ እና ምን ነበር መሀለብየት ኤሽ ነው ዛሬ የሚሰራው ማለት ነው። ተከታተሉ እስከ መጨረሻ ድረስ። ይሄ ደግሞ ግሽጣ ነው። ይሄንን ደግሞ 2 ነው የምጨምረው። መግቢያው ላይ እንዳሳየኋችሁ 2 ትጨምራላችሁ። ኦልሬዲ ጋዙ ክፍት ነው። ስቴፑን ከተከተላችሁ በጣም ነው የሚጣፍጠው። ሲጀመር መሀለብየት የሮዝ እንትን ያው ጥቅምም አለው። ሰርታችሁ መጠቀም ትችላላችሁ እላችኋለሁ። ይሄኛው ደግሞ ድሬም ዌን ነው። ድሬም ዌን የክሬም እንትን ማለት ነው። ድሬም ዌን ይባላል። ያው የተኛው መሀለቢያ ሲሰራ ይጨመራል ማለት ነው። የተኛው መሀለቢያም ሲሰራ ይጨመራል። ለጣፋጭ ነገር በሙሉ እንጠቀመዋለን ማለት ነው። ከዛ አሁን ደግሞ የሚያስፈልገንን ግብአቶች እንትን አድርገናል። ከዛ ደግሞ የሮዝ ዱቄቱን ማለት ነው እንከታለን። ይሄኛው እናንተ በምትፈልጉት መጠን ምን ያክል ብዙ ነው የምትፈልጉት፣ በምትፈልጉት መጠን ሁሉም የእንትኑ ስለሚለያይ ብስሚላ ስለሚለያይ በምትፈልጉት መጠን ማድረግ ትችላላችሁ ማለት ነው። እኔ 3 ማንኪያ ጨምሬያለሁ። ይሄኛው ኪስ ስላለቀብኝ ያው አንደኛው ኪስ ከፍታለሁ ማለት ነው። አሁን የጨመርኩት 3 ማንኪያ ጨምሬያለሁ። በድጋሚም ጨምራለሁ። በዛ አድርጌ ፍሪጅ ውስጥ ተቀምጦ ከምግብ በኋላ ስለሚበላ አስፈላጊ ነው ማለት ነው። 4 5 እኔ 5 ማንኪያ ነው የጨመርኩት ያው በኋላ ስለሚወፍር
እና እናንተ በምትፈልጉት መጠን መጨመር ይቻላል እንደነገርኳችሁ ማለት ነው። ከዛ በኋላ እጃችሁን ያለማቋረጥ እንዳይጓጉል ማማሰል አለባችሁ። ኢዳችሁት ምናምን እንደሌላ ነገር ምናምን መራቅ አይጠበቅም። ማማሰል ነው ያለባችሁ ማለት ነው። መራቅ የለባችሁ። እና ማማሰል አለባችሁ። ከስር ደግሞ ሳታማስሉ ካቆረጣችሁ ደግሞ ከስር ይጠቁራል ማለት ነው። የተቃጠለ ይመጣና የእሱን ጣዕሙ ራሱ ያጠፋባቸዋል። ስለዛ ያለማቋረጥ ማማሰል አለባችሁ። ያው አንድ ነገር ስትሰሩ ቅደም ተከተሉን በደንብ ማሳየት አለባችሁ። የእናንተን ቪዲዮ ማንኛውም ሰው አይቶ ምን እንደተጠቀማችሁ ምን እንዳላችሁ ስቴፑን መጠቀም አለባችሁ። እዚህ ጋር እንደምታዩት ይሄው እየወፈረ ነው። ቀስ ያለ እየወፈረ ይመጣል። አጠገቡ እንደነገርኳቸው መራቅ የለባቸውም። እና ምግብ እንትን ላይ ዩቲዩብ ላይ ለምሳሌ ምናምን መስራት እንትን ማለት የሚፈልጉ ከሆነ የምትሰሩትን የእያንዳንዱን ነገር ሙሉውን ስቴፕ ማሳየት አለባቸው። ምክንያቱም ቪዲዮአችሁን ሌላ ዜጋ ቢያየው ራሱ የምትጨምሩትን ነገር እያየ ቋንቋችሁን ባይረዳ ራሱ የምትጨምሩትን እያየ መስራት ይችላል ማለት ነው። አሁን እኛ እንደ አረቦቹ ምግብ አረቦች አሁን የሰሩትን ምግብ እኛ አይተን እንሰራለን አይደለ? አሁን እነሱ ከነሱ ጋር ስለምንኖር ቋንቋቸው እናውቃለን። ግን ምን እንደሚጨምሩ እያሳዩ ከሆነ ግን ምን እንደሚያወራ ራሱ የማይረዳ የማትረዱት ሰው ቢሆን ራሱ ምን እንደጨመረ ስለምታውቁት እሱን ያያችሁ መስራት ትችላላችሁ ማለት ነው። ልክ እናንተም ደግሞ በዛ መልኩ ነው ምግብ የምትሰሩ ምግብ የምትለኩ ልጆች በዛ መልኩ ማሳየት አለባችሁ። እዚህ ጋር ደግሞ የሚያደርግበትን እንትኖችን እደረድራለሁ ማለት ነው። የሚያደርግበትን ማለት እደረድራለሁ። ይህ ደግሞ ብስሚላ ይህ ስለማያውቀን ያስፈልገኛል። በዚህ መልኩ አዘጋጅቼዋለሁ። ከዛ ደግሞ መራቅ የለብንም ከእንትንም የወፈረ ነው። እንደቅድም አይደለም የወፈረ ነው። በጣም ነው የሚጣፍጠው። ግን አረቦች በጣም ነው የሚወዱት፣ በጣም ማለት ነው። አሁን እኛ ቤት ማለት ሴት መስራት አትችልም እና ከዛ እኔ እኮ መስራት እችል ሁሉ ጊዜ ይገዙታል፣ ግን አይሰሩትም። ይገዙታል አይሰሩትም ማለት ሰውየው ብዙ ጊዜ ይፈልጋል፣ ግን በቃ ሴት ስለማችል እንትን ልቷል። ረመዳኑም ውስጥ በጣም ይፈልጉታል። ከውጭ ራሱ እንትን ብሎ ገዝቶ ያመጣሉ ምናምን ማለት ነው። ከዛ እኔ እኮ እችላለሁ ምናምን ሴላ ሴት ምንድነው አንቺ እስካሁን የገደልሽና? አሁን ሰውየው የሆነ እቃ አልቋል ከተባለ ራሱ ሴትዮን እቃ ስትገዛ ዱቄቱን ገዝታ ታመጣለች፣ ሰውየውን ገዝቶ ያመጣል። ማለት እንዲሰራ ስለሚፈልጉ
ቢያልቅ ራሱ ያምጥ። አሁን ባለፈው ሰው ሴትዮ ገዝታ መጣች፣ በድጋሚ ሰውየው ገዝቶ መጣ። አሁንም ምንድን ነው ደጋግማችሁ የምትገዙት? ረመዳን እኮ አልቋል ምናምን ሲለ በጣም ስለምንወደው ነው አለች። አሁን ስንት ብዙ አለ ያልኳቸው፣ ብዙ በጣም ነው የሚወዱት። ከዛ ደግሞ እኔ እንትና ይለኝ ሰርቼ ላስቀምጥላቸው ብዬ ያው እሰራላቸዋለሁ። ፍሪጅ ውስጥ ምናምን ሲያልቅ እሰራላቸዋለሁ ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ አድርጎ አባረታቱኝ እላቸዋለሁ ጋይስ። እና አሁን እንደምታዩት ወፍራም ነው ደርሷል ማለት ነው፣ ወፍሯል። ከዛ ምንድን ነው የምታደርጉት? የተፈጨ እንትን ማለት ነው ሄል፣ የተፈጨውን ሄል ትንሽ ትጨምረበታላችሁ ማለት እሱ ራሱን የቻለ እንትን ስለሚሰጠው ማለት ነው፣ ጣዕም ስለሚሰጠው ሄል ግዴታ ነው። በቃ ለራሱን የቻለ እንትን አለው ለዚህኛው ማለት ነው። በንሽ እንትን ሲሰራ ሄል ራሱን የቻለ እንትን አለው። ለከስተር ምናምን አይጨመርም ግን በንሽ በሮዝ ዱቄት የሚሰራው ግዴታ ምን ያስፈልገዋል? ሄል ያስፈልገዋል ማለት ነው። ከእንትኑ ከጋዙ ላይ እንትን ከማለታቸው በፊት ሄል፣ የተፈጨ ሄል ትጨምሩበታላችሁ። ከዛ ደግሞ ምንድነው ዛፈራን ከሌላችሁም ችግር የለውም፣ ግን ብትጨምሩበት ተመራጭ ነው። ከዛ ዛፈራን ትጨምሩበታላችሁ ማለት ነው። ልታወርዱት ትንሽ ሲቀር ከዛ እናማስለዋለን። በጣም ነው የሚወዱት ሰርታ እና እንደምታዩት አሁን ጨርሻለሁ። አሁን ደግሞ እዚህ ላይ ነው የማደርገው ማለት ነው። ከዛ ይሄን እንደምታዩት እንደዚህ እያደረጋቸው ቢስሚላ እንደዚህ ድመት እየጮች ነው እንደዚህ እያደረጋችሁ እና እንትን ካልኩ በኋላ ላሳያችሁ። ያው ስልኩን በእጄ ይዤ እንትን ስለሚል ይሄው እንደምታዩት በዚህ መልኩ እንትን አድርጌዋለሁ። አያችሁ፣ በዚህ መልኩ ደግሞ ይሄኛው እነዚህን ከላይ እናደርግበታለን ማለት ነው። ይሄኛው ነጭ ፈስተክ ነው፣ ይሄኛውም ደግሞ እንትን ነው አረንጓዴ ማለት ነው። ከዛ ይሄው እንደምታዩት በእንትን ከዛ ደግሞ ይሄ እንደዚህ እናደርግበታለን። ትንሽ ትንሽ ነው የምታደርጉበት ባይዛው። ይሄው እንደምታዩት በዚህ መልኩ ሰርተን ጨርሰናል። አሁን ፍሪጅ ውስጥ እንከተዋለን ማለት ነው።